እኔ አባት አለኝ አንቺ ግን አባት የለሽም። ምን አገባሽ እንዴ? ማን ያጣሽ? ምንድነው? ምን ሆናችሁ ነው? ምን አርጊ ነው የምታያት? ሴትዮ ከየት የሚያመጣሽ እንዲቃላሽ አደባስሽ። ያልገራሻትን ልጅ አፍ አዘጊ እንጂ ብዮ ለልኳት ልጅ ይኸውልሽ ካልደረሱባት አትደርስም። ነይ እናት ወደ ቤት። ምንም ቢሉሽ አትጣላልኩሽ እንዴና? እሷ ነች አባት እያለች አባት ብርቅ ነው እንዴ? የአባትሽ ልጅ እሱም እንዳንቺ ይለኛ ነበር። ያቺ እኔና እና እሱ ጋር ካንቺ ሌላ ሰው አለ? ከፈለክ ና ራስህ ሂድ ይዛት። የማንሽ ጥጋበኛ? ልቀቀኝ። ያገባሃል? ማንም ቀና ብሎ አይቶኝ አያውቅምሽ። እኔ ማንም አይደለሁም። እሺ ብሌን ጥላውን እባላለሁ። ሂድ ከዚህ። አንተ ደግሞ ምን ተኛ? ኡፍ በእናትህ ዞር በል። ዛሬስ ጎታሽ ግብራይሎች የሉ? አምጣው በእናትህ ወይ አምጣው። አምጣ አይኖቼ ካይኖችሽ የታባ ይመሰጣል እንዴ? ሆ ከዛስ ማዬ? ከዛማ የታባቱ ሄዶ ነው ደግሞ? እኔን እየፈለግሽ ነው መሰለኝ። ማ እኔ ብሌን ነኝ? ሱራ ይባላል። በደንብ ስራ። እኔም እሷን ነው የማገባው። አረ ሱራ ፎንቃው ኡፍ ደግሞ እንፈልግ። አረ እንዲሁ ለሰላምታ ሃይ ባይ። ነገ እኮ ቅዳሜ እና ሰፈር የገብርኤል ድግስ አለ። እና እሱ ለእኔ ለምን እንደምትነግረኝ? ያው አብረን እንድንሄድ ነው። ማ እኔ ካንተ ጋር በአንድ ነገር ከተስማማን እሺ። እስቲ ነው የሪ ለስሙ ነገ ብር ሄዳለሁ። ከነገ በኋላ ግን አጠገብ ያደርስ። በቃሽ። ማጌጫና ጥሎሽ እኔም አይከፋኝ አንቺ ላማርብሽ። ሃይ ያምራል። ግን እንደዚህ ሆነሽ ነው የምንሄደው? ምን ሆነ? በቃ ኖርማል ነው። የሆነ መላ እናጣለት ነው። አንዱ ሲገልጸው ነው አንዱ የሚታይሽ። አንቺ ውብልሽ ኮረዳ ፊትዬ ነሳሽኝ ልብ ያልደነደነም ሽሽትሽ እንድቆርጥ ሱስ ያጨማለቀውን እጅን ከእጅን ያንሳል። ወድጄ ይመስልሻል ማጨሰው? እና ሲጋራው አፍ አውጥቶ አጭሰኝ ብሎ ነው? ያለ እድሜ ብዙ አይቻለሁ። ህመሜን ለመርሳት ደግሞ እስከ መጨረሻው አጨሳለሁ። የኔ ወንድም ከፈለክ ለምን እሳተ ገሞራ አታጨስ? አይመለከተኝም። አፈቅርሻለሁ። ነገውን በጭስ ከደበቀ ሰው ጋር አይደለም ፍቅረኛ ነው። አሁን ራሱ አብሬ ለቆምኩት በራሴ እያፈርኩ ነው። እሺ ልቀቀኝ። ልቤ ሲነድ ዋለ ተራራ እንደኔ ማናለ ምንድነው? የሻረ አንቺ ጋር ምን ተሻለው? ከሩቅ
ሳትቢ አየው ልቤሽ ስትገቢ ካንቺ በላይ ቆንጆ ሞልቶ እኔን በእንደዚህ አይነት ቅራቅሞ ልደልኝ የሞከርክ ነው? አረ በፍጹም የተዋወቅንበት መንገድ ጥሩ ላይሆን ይችላል አውቃለሁ ዱርዬ ነኝ ግን በጨለማ ህይወቴ ላይ መጥተሽ ጭላንጭል ተስፋ ሳታሳይኝ አትቀሪም የህይወቴ መምህር ትሆኛለሽ መምህር መሆን የሚችለው ተምሮ የተመረቀ ወይም ደግሞ በህይወቱ ብዙ አይችልም ዝምታሽ በለጣቸው ልብስሽ ያለሻቸው መልክ የሻረ አንቺ ጋር ምን ተሻለ ከሩቅ ሳትቢ አየው ልቤሽ ስትገቢ ካንቺ በላይ ቆንጆ ሞልቶ ሲጋራ ለሳምባ ጠንቅ ነው። እሺ ትምህርቴን ጀምሬያለሁ። በለሻቸው ኩንትሞቹ አስናቻቸው ሲጋራ ለሳምባ ጠንቅ ነው። እሺ ትምህርቴን ጀምሬያለሁ። ተውያችኝን ተውኩት እታዘዝሻል ሌላም ካለ በይ እተውልሻል አንቺ ወይኔ ጉዴ ፈላ ተረጋጋሽ ና ተቀመጥ ካንዳንቺ በስተቀር ሱስ ባንድ አይተውም እሺ አልጠራጠርም እንዲህ ካልሆነማ አልተተዋወቅንም ችላ ብዬ ላላ ብዬ ለዛሬ በቃል አሁን ተረጋጋ ላላ ብዬ ተውያልሽኝን ተውኩት እታዘዝሻል ዛሬ ማስተካከል ያሉብን ነገሮችን ሊስት እናደርጋለን እሺ አንደኛ መምህርን በፍቅር አይን ማየት አይቻልም እሺ ሁለተኛ ድንጋይ ማሞቅ ትተህ ስራ ትጀምራለሽ እሺ ሶስተኛ ቤት ትከራያለህ እንዴ በይሳት ቤት ከየት ይገኛል ደሞ በዛ ላይ ዋጋውስ ለሱ አታስብ ሰሞኑን እንዳድ ከቀርደና ሰና ፕሮፐርቲ ምን አይነት መሬት መግዛት እንዳለበት አማክሮ ቆንጆና ሰፊ መሬት ገዝቷል እና መሬቱ ላይ ቆንጆ ሰርቪስ ቤቶች ሰርቶ ሊያከራይ ስለሆነ እዛ ትገባለሽ እሺ ግን አላቅም አታቀኝም እሺ ማለት ዳድ ካወቀ አንተን ይገላል እኔን ደግሞ ከልጅነት መዝገብ ነው የሚሰርዘኝ እሺ በቃ የቀረውን ነገ እናወራለን እሺ መስከረሜ ባይ ከፍቅርሽ ልገናኝ ከነፍ ጀማው አባቱ ሰላም ነው መንገድ ጠፍቶብህ ነው ማለት ነው በሰላም ነው እድሜ ሃይ እንዴት ናችሁ ደህና እግዚአብሔር ይመስገን መምህር ይቅርታ ዛሬ ጓደኛችሁን ልዋሳት አሬ ምን መዋስ ነው ሰጁ ጌታ ሆይ ስለምን ሲንግሉኝ እንድኖር ፈረድ አይዞን ወንድሜ እኔ ያለውልህ ስራ ተገኝቶላል ነገ ሄደን እናወራቸዋለን አመሰግናለሁ ለምኑ ለሁሉም ነገር መምህርን በፍቅር አይን ማየት የተከለከለ ነው የምትሞቺ መስሎት ነይልኝ ይቅርታ አባት የነሰላም ቢታቋል ሰላም ኧረ እኔ እንጃ አላውቃትም ከሌላ ሰማይሽ ለማመን ይከብደኛል አፈርሽኝና መምህር እንኳን ደህና መጡ ማናት
ምን ነው? ጥያቄን በጥያቄ አትመልስልኝ እሺ? ምን ቀንተሽ ምናምን ባልሆነ እንዴ ለምን ቀናለሁ? ምናልባት ወደሽኝ ልክ እንደ ወንድሜ ከሆነ አዎ እሺ ይሁንልሽ። ለማንኛውም ግን ሰው ጠይቀኝ። እንደሱ ነው እንዴ? በቃ እሺ ስራው ጋር እንሂድ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ኃይሌ ነበር ይላከን። ኦ ብሌን እንዴት ናችሁ? ደህና። ስራ የሚሰራው እሱ ነው? አዎ ሱራ ይባላል። ኦኬ ከዚህ በፊት ምን ስራ ሰርተህ ታውቃለህ? ያልሰራው ስራ የለም ብታይ፣ በጣም ጎበዝ የስራ ሰው ነው። እሱ አያወራም እንዴ? አይ ብዙ ጊዜ ስለራስ ችሎታ ማውራት ስለማይወድ ነው። እረነ ቀበል ሰር ታሳያል እንጂ አይደል እንዴ ሱራ? አው ውጤቱ ላይ ስለማተኩር ነው። መልካም ነገ ጧት መጥተህ ስራ መጀመር ትችላለህ። አንዳንድ ነገሮች ደግሞ ሰራተኞች ያሳዩዋል። እሺ እናመሰግናለን። ፋይን በቃ እሺ። ነገም እንደ ቅድሙ ፈዘዘና ከስራ ያባራል። እሺ ነገማ አንቺ የለሽም ማለ ያፈጣል ይዛ ወደ ታሽ ባንድ ላይ እንዳይሆን ያስፈራል።